መቼም ብዙ የአርሰናል ደጋፊዎች እውነት እንደው ታስታውሳላችሁ ያኔ ይሄን ቪዲዮ የምትመለከቱ ሜሱት ኦዚልን ያኔ ባገደበት ጊዜ ሚኬል አርቴታ ለማን ነበራችሁ በዛው ዝግብ ለኦዚል ወይስ ለአሰልጣኙ? ሁሉም ለኦዚል ነበር የነበረው። የአርሰናል ደጋፊዎች በጣም ስለሚወዱት ቀደም ባሉት ዓመታት በአርሰን ቬንገር ስር ሜሱት ኦዚል የሚወደድ አይነት ተጫዋች ስለነበረ ግን ከሚኬል አርቴታ ጋር ያ ለመግባባት ውስጥ በሚገባበት ጊዜ ብዙ የአርሰናል ደጋፊዎች እዛም ኤምሬትስ ያሉት ሳይቀሩ በኦዚል ጉዳይ ላይ በአርቴታ ላይ ጥርስ ነክሰው ነበር። እዚህ ጋር ግን እኔ አርቴታን ማደንቀው አንዳንድ ውሳኔዎቹ የውጭ ጫጫታን ጆሮ ዳባ ልበስ ያሉ ውሳኔዎች ናቸው። በራሱ በጣም ነው የሚተማመን። ኦባሚያንግንም ሂድ ከዚያ ነው። ኦዚልንም ቤቱ እኮ ደሞዝ እየበላ ቤቱ ተቀምጦ ነበር ጨዋታውን ሲመለከት የነበረው የአርሰናልን ጨዋታ ታስታውሳላችሁ። ይሄ ብቻ አይደለም። በአንዳንድ ተጫዋቾች ግዢ ላይም በግብ ጠባቂው በራምስዴል ላይ ራያን ሲያመጣ የነበረው ጫጫታ ታስታውሳላችሁ። በማድዌኬ መምጣት የነበረውን ጫጫታ ታስታውሳላችሁ። ግን በአቋሙ ጸንቶ በጣም ኮንፊደንት ሆኖ በራሱ ተማምኖ ያሳለፋቸው ውሳኔዎች ሁሉ ያው ስናያቸው ሁሉ ፍሬ አፍርተውለታል። የበለጠ በአርቴታ ላይ እምነት እንዲጥሉ ደጋፊዎች የሚያደርግ ውሳኔ ነበር እና ይሄንን እንደዚህ ያሉ ፈታኝ የሆኑ ውሳኔዎችን ማሳለፍ በአርሰናል ገና ስራ ሲጀምር የገጠመው ፈተና ነበር። ባመነበት ነው የተራመደው፣ ወደኋላ አላለም። በኦዚል ብዙ ተወቅሷል። ግን በመጨረሻ ላይ አርቴታ ትክክል እንደሆነ ነው የታየው። የወሰዳቸው እርምጃዎች ሁሉ ከዛ በኋላ ፍሬ አፍርተዋል። አርሰናልን አሳደጉ እንጂ አርሰናልን ወደ ታች አልደፈቁትም። የኦባሚያንግም ነገር አሁን የአርሰናል ደጋፊዎች የሚቆጩበት አይደለም እና በዚያ ቀን በትሪቡን አዲሱ የአርሰናል አሰልጣኝ የቀድሞ ተጫዋቻቸው አርቴታ ተቀምጦ ቻሌንጁን ጀመረ። የሚገርማችሁ ያኔም ከኤቨርተን ጋር ነው። አሁን 6ኛ ዓመቱን ሲያከብርም ከኤቨርተን ጋር ነው ጨዋታ። ያ ጨዋታ 0-0 ነው። ነገ ታሪክ ራሱን እንዲደግም የአርሰናል ደጋፊዎች አይመኙም። ነገ 0-0 እንዲሆን ውጤቱ አይፈልጉም። ያው ያሸንፋል የሚል የሰፋ ግምት አለ ከአርሰናል ወቅታዊ ብቃት ከኤቨርተን ጋር ሲነጻጸር ካለው ተገማችነት እና ይሄ ጋዜጣ እንደዚህ አይነቱን ነገር ማስታወስ ብቻ ሳይሆን የሚኬል አርቴታን የአርሰናል ልምምድ ማዕከል የዕለት ተዕለት ህይወት ምን እንደሚመስል ሰዓት በሰዓት አስቀምጧል።